ዳግማዊ አድዋ በሚል መጠሪያ የሚታወቀው የካራማራ የድል በዓል በተለያዩ ዝግጅቶች በዛሬው ዕለት ተከብሯል። በዓሉ ለ48ኛ ጊዜ በኢትዮ ኩባ ወዳጅነት ፓርክ በተከበረበት ወቅት የአሁኑ ትውልድ ሀገርን የመጠበቅ ኃላፊነቱን እንዲወጣም ጥሪ ቀርቧል። በስነ ስርዓቱ ላይ የተገኘችው ሪፖርተራችን ህይወት በሰዓቱ ከአውደ ውጊያው ላይ የተሳተፉ የቀድሞ የሰራዊት አባላትን አናግራ ዝርዝር ዘገባ አዘጋጅታለች። ዳግማዊት ደረጀ እንደሚከተለው ወደ እናንተ ታደርሰዋለች። የካራማራ ጦርነት ድል ኢትዮጵያውያን በሶማሊያው የዚያድ ባሬ ወራሪ ጦር ላይ ድል የተቀዳጁበት ታሪካዊ ገድል ነው። ይህ የኢትዮ ሶማሊያ ጦርነት በሶማሊያው መሪ ዚያድ ባሬ እብሪተኝነት የተቀሰቀሰ ነበር። ሶማሊያ ከጣሊያንና እንግሊዝ ነጻ በወጣችበት ማግስት መፈንቅለ መንግስት በማድረግ ስልጣን የተቆጣጠረው የዚያድ ባሬ ጦር ታላቋን የሶማሊያ ሪፐብሊክ ለመመስረት በሚል ነበር ሐምሌ 3 ቀን 1969 ዓ.ም በኢትዮጵያ ላይ ግልጽ ወረራ የፈጸመው። ታዲያ በኢትዮጵያና ሶማሊያ መካከል የተደረገው ይኸው ጦርነት በየካቲት 26 ቀን 1970 ዓ.ም በኢትዮጵያ አሸናፊነት የተጠናቀቀ ነው። ምንም እንኳን ኢትዮጵያ በጦርነቱ የበርካታ ልጆቿን መሪር መስዋዕትነት የከፈለች ቢሆንም የአባቶቻቸውን አደራ ባልዘነጉ ልጆቿ ዳግማዊ አድዋን በካራማራ ተራሮች ካስመዘገበች ዘንድሮ 48 ዓመታት ተቆጥረዋል። ታዲያ ይህንኑ በማስመልከት የቀድሞው የኢትዮጵያ የጦር ኃይሎችና ፖሊስ ሰራዊት ማህበር ህብረት፣ የኢትዮጵያና የኩባ ወዳጅነት ማህበር እንዲሁም የቀድሞው የመከላከያ ሰራዊት ማህበር በህብረት በመሆን ዝክረ ካራማራ በኢትዮ ኩባ ወዳጅነት ፓርክ ለሰማዕታት የአበባ ጉንጉን በማስቀመጥና በተለያዩ መርሃ ግብሮች አክብረውታል። በመድረኩ በካራማራ ጦርነት በአውደ ውጊያው ላይ የነበሩ የቀድሞ የሰራዊት አባላት የተገኙ ሲሆን በወቅቱ የካራማራ የድል ብስራትን ማብሰራቸውን የሚገልጹትና በአሁኑ ጊዜ የቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ማህበራት ህብረት ዋና ጸሐፊ የሆኑት ሻለቃ ተስፋዬ ገብረ ዮሐንስ የካራማራ ድል ባይኖር የአሁኒቷ ኢትዮጵያ አትኖርም ነበር ይላሉ። ዛሬ ሲበሰር ካራማራን የካቲት 26 ቀን ከጧቱ 2 ሰዓት ላይ 751ኛ ሻለቃን በመምራት ተራራው ላይ የወጣነው እኔ ነኝ። የሶማሌ ወራሪውም ደግሞ እስከ አዋሽ ነው ድንበሬ ብሎ ቢሳካ ኖሮ ኢትዮጵያ የምትባል ዛሬ ላትኖር ትችላለች። በጊዜው 300,000 ሰራዊት ሰልጥኖ ታጠቅ ሲገባ እኔ ደግሞ የፖሊስ ኮሌጅ ተማሪ ነበርኩኝ። ከትምህርት ላይ ነው እንግዲህ ወደ ታጠቅ የገባ ነው። ከዛ ያ 300,000 ሰራዊት ሰልጥኖ እንዳጋጣሚ እኔ ወደ ምስራቅ ነው የደረሰኝ። በጀነራል ደሳለኝ ያኔ ኮሎኔል ናቸው፣ በሳቸው መሪነት ነው ካራማራ ስንሄድ ጭናክሰና ግሪቆጨር ላይ ከፍተኛ ውጊያ ገጥሞን ካራማራን በድል አብስረን ስንናገር በእውነት በየግንባሩ ነው ሰራዊቱ ጥይት እየተኮሰ ደስታውን የገለጠው። ሌላው በአውደ ውጊያው ከኩባ አጋር ሰራዊቶች ጋር በመድፍ አስተኳሽነት የተሳተፉት ሻለቃ ብርሃኑ ጣፋ በወቅቱ ስለነበረው የሀገር ፍቅር ስሜት በጠየቅናቸው ወቅት ኢትዮጵያውያን ምንም ያህል በውስጥ አለመግባባቶች ቢፈተኑ ለውጭ ወራሪ ግን እጅ ያልሰጡበት እንደነበር አንስተዋል። ከፍተኛ የሀገር ፍቅር ስሜት ነበር። ያው የኢትዮጵያ ሕዝብ እንደምታውቂው እርስ በርሱ ባይስማማ እንኳን የውጭ ወራሪ ሲመጣ ምንም እንዳልተደረገ ሆኖ በአንድነት ይቆማል። በዚህ ጊዜ የተመለከትነው ይሄንኑ ነው። ምንም እንኳ ኢትዮጵያ አንዳች ዝግጅት ባላደረገችበት ሁኔታ ሶማሊያ ከሶቪየት ህብረትና ከአረብ ሊግ በምታገኘው የጦርና የገንዘብ ድጋፍ ተደራጅታ ብትመጣም ኢትዮጵያውያን ለሀገራቸው በጽናት በመዋጋት በጦርነቱ ድል መንሳታቸውን ይጠቀሳል። የካራማራ ድል በየዓመቱ መዘከሩ ኢትዮጵያውያን ለዳር ድንበራቸው ዋጋ መክፈላቸው እንዳይዘነጋ እንዲሁም እንደዚህ አይነት ትንኮሳ ዳግም እንዳይታሰብ መልእክት የሚያስተላልፍ ነው ተብሏል። በየጊዜው ይሄ መከበሩ የድንበር ችግሮች ሶማሌ ሁሉ ጊዜ ድንበራችን አልፋ አሁንም ይሆን ተስፋፊነቷን ልትቶ የምትችለው የካራማራ ድል ወደፊት በአገር አቀፍ ደረጃ ሲከበር እነሱም ደግሞ ያንን የፈጸሙትን ችግራቸውን ዞር ብሎ እንዲያዩ ያደርጋቸዋል የሚል ግምት አለ። ከዚህ ቀደም በነበሩት ጊዜያት ጀግኖች የኢትዮጵያን ሉዓላዊነት በጦርነት ማረጋገጣቸውን የሚናገሩት በኢትዮ ሶማሊያ ጦርነት የተሳተፉት ኮሎኔል አበበ ገበየው በበኩላቸው የአሁኑ ትውልድ ሀገርን የመጠበቅ ኃላፊነት አለበት ይላሉ። ይሄ ወጣት ለሀገሩ መቆም እንዳለበት ማመላከት እፈልጋለሁ። ወጣትነት ተመልሶ አይመጣ። በወጣትነት አገርን ማገልገል፣ ለሀገር መስዋዕትነት መክፈል ኢትዮጵያን እዚህ ደረጃ ያደረስነው እኛ እዚህ ያደርሰናል። እነሱ ደግሞ ወደፊት ኢትዮጵያን በተሻለ ቦታ እንዲያቀርቡ መልእክቴን አስተላልፋለሁ።
ዛሬ በተካሄደው ክብረ በዓል ላይ የካራማራ ድል እንደ ሌሎች ሀገር አቀፍ በዓላት በሕግ ጸድቆ ሊከበር ይገባልም የሚል ጥሪ ቀርቧል።